የውስጣችሁን ሰላም ማስጠበቅ ከፈለጋችሁ እና እጅግ በጣም መልካም የሆነ ህይወት በአንጻሩ ሊኖራችሁ ከፈለጋችሁ ዋናውና ትልቁ መንገድ ራስን ማድመጥ ነው። በዛ ውስጥ አይምሯችሁ ያልመለሳችኋቸውን ፈርታችሁ የሸሻችኋቸውን እንዲሁም ደግሞ አስፈላጊም የሆኑ አላስፈላጊም የሆኑ ሐሳቦችን በሙሉ ያመጣል፣ ለእናንተ ይልካል። ለምሳሌ ፒሲ ስትጠቀሙ አንዳንዴ ብዙ ታቦችን ይከፍትብናል አይደል? ስክሪኑ አካላችንም እጅግ በጣም የተከማቹ ያመለጥናቸው ራሳችንን አዳምጠን ልክ እንደ አኪዶ በጥበብና በኃይል እንዳመጣጣቸው ውሃ ቅርጹን ከመያዣ ጋር እንደሚያስማማ ብልህም ራሱን ከሁኔታዎች ጋር ማስማማት አለበትና ልክ እንደ ወንዙ ፍሰት እንዳመጣጣቸው ትልቅ ነገር አድርገን ሳንወስዳቸው ምንድን ነው ይሄ ብለን ሶስተኛ አካል ሆነን ታዛቢ ሆነን እነዛን ሐሳቦች በጥሞና ውስጥ በዝምታ ውስጥ እያሳለፍናቸው እያጠራናቸው ካልሄድን እጅግ በጣም ብዙ ታቦች ይከፈታል። ብዙ ታቦች ማለት ጭንቀት፣ ድብርት፣ የበታችነት ስሜት፣ ራስን መጥላት እንደ ሁኔታው ነው። አይምሮ እንደሚያመጣው ሐሳብ ነው። በአሁኑ ሰዓት ቢዚ ብንሆን ስራ የለንም ብንል እጅግ በጣም ብዙ ስብስብ ነገሮች ህይወታችን ላይ ቢፈጠሩ እንኳን ለራሳችን ልናንሳ አይገባም። ስለዚህ ራሳችን የሆነ የጽሞናና የጸጥታ ጊዜ ያስፈልገናል ማለት ነው። ሁለተኛው የውስጥ ሰላማችንን የምንጠብቅበትና የምናረጋግጥበት ነገር ምንድን ነው? አመስጋኝ መሆን ያስፈልጋል። ምስጋና ትልቅ ኃይል ነው። ስለዚህ ምድር ላይ ሳላችሁ በሆነው በሚሆነውም እየመጣ ባለውም በመጣውም በተከሰተውም ላይ አመስጋኞች ልትሆኑ ይገባል። ለምን መሰላችሁ? የምታማርሩ ከሆነ የውስጥ ሰላማችሁን እያጣችሁ ትመጣላችሁ። የውስጡ ሲበላሽ ደግሞ የውጩም መቆሸሽና መበላሸት ይጀምራል። ነገር ግን እየጎደለ ቢሆን እንኳን ስታመሰግኑ ምን ይፈጠራል? አይምሯችሁ ኢነርጂ ሊክ አያደርግም። አይምሯችሁ የሚያባክነው ዕውቀት የለም። አይምሯችሁ የሚያባክነው መርዳት የለም። አይምሯችሁ ቀጣይ ምን ማድረግ እንዳለበት በሚገባ ያውቃል። አመስጋኞች ስትሆኑ አጽናፉ ዓለም በሙሉ እናንተ የምትፈልጉትን ነገር እንድታሳኩ ኃይል ይሰጣችኋል። ይሄ ማለት ምን ማለት ነው ካላችሁኝ፣ አመስጋኞች ካልሆናችሁ የምታማርሩ ከሆነ ለእያንዳንዱ ለሚፈጠረው ነገር እጅግ በጣም ክፉ ንግግሮችን የምትናገሩ ከሆነ ኢነርጂ እያባከናችሁ። አንድ የሀገራችን ገበሬ አትክልቶችን የሚያጠጣበት ውሃ በበርሜል ሁሌም ቢሆን ከዝናብ ብቻ ነውና የሚያገኘው፣ በዛ ማስቀመጥ ፈለገ። ከዛ በኋላ ድንገት ቆርቆሮ ቤት አየና ሂዶ ሰራው አገሩ ላይ። ቆርቆሮ ቤቱ ላይ ሲሰራው በስነ ስርዓት ቤቱ ካልተገነባ እያንዳንዱ ቆርቆሮ ላይ እጅግ በጣም ብዙ ብሶች ካሉ የእሱ ዓላማ ውሃው መሰብሰብ ነው አይደል? ውሃው በርሜል ውስጥ እንዲሞላ ነው እሱ የፈለገው። ነገር ግን እያንዳንዱ ቆርቆሮ ብስ ከሆነ በርሜል ውስጥ የሚያርፈው ጠብታ ነው የሚሆነው። ይሄ ማለት ብዙ ቦታዎች ያ ዝናብ ሊክ አድርጓል ማለት ነው። በተመሳሳይ ይህ ዓለም የሚሰጣቸው እድሎች እንደዛ ነው ሊክ የሚያደርጉት። አመስጋኞች ካሉ ናቸው የማይሆን ቦታ ላይ ይወርቃሉ። ኢነርጂያችሁ አንዱ የተበሳው እያንዳንዱ የሚያንጠባጥበው የሚያፈሰው ነገር ማለት ነው እገሌን ማማረር፣ ህይወትን ማማረር፣ ስራን ማማረር፣ ራስን መጥላት፣ እነዚህ ተደምረው ዋናውን ለህይወታችሁ ምግብን አትክልቱን የሚያለመልመውን ሶርሱን የእግዚአብሔርን በረከት ሊክ ታደርጉታላችሁ። ስለዚህ ግራቲቲዩድ ወሳኝ ነገር ነው የውስጥ ሰላምን ለመገንባት እና በሰከነ መንገድ ህይወትን ለመምራት ማለት ነው። ወደ ሶስተኛው ሐሳብ ደግሞ እንምጣ። በሶስተኝነት ደረጃ ያለፉ ህይወታችንን ዳታ ስለምንሰበስብ ነው፣ ስለምናመጣቸው ነው። እንደ ትምህርት ልንወስዳቸው ሲገባ እያንዳንዱን ዳታ በትዝታ ውስጥ መኖር እንመኛለን። ትዝታ አሁን ላለንበት ሁናቴ በተሻለ መንገድ ነገሮችን ለማከናወን የተሰጠን በረከት ነው፣ ሚሞሪ። ነገር ግን እዛ ላይ እስታክ አድርገን እንድንቀርና ዛሬያችንን እንድናበላሽ የተሰጠን ጸጋ አይደለም። ስለዚህ ሁሌም ቢሆን ፕሬዘንስን ኢንጆይ ማድረግ አለብን። ቀስ በቀስ ምን እየሆናችሁ ትመጣላችሁ? ባላችሁበት ቦታና ሁኔታ ውስጥ ደስተኞች መሆን ትጀምራላችሁ። እንዲሁም አትሰለችሁም። ለትዳር አጋራችሁ አትሰለችሁም፣ ለጓደኞቻችሁ አትሰለችሁም። ለምን? ጓደኞቻችሁ ጋር ስትሄዱ እሱም ሞመንት ነው የምታጣጥሙት። ስራ ቦታ ስትሄዱ እሱም ሞመንት ስራውን ነው የምታተኩሩበት። ያለፈ ህይወቶች ላይ ተፈጥሮ የነበሩ ክስተቶችን እገሌ ከሚባል ሰው ጋር ወይም የሆነ ጉዳይ ወይም አንተም እንደዛው ይዘን እየመጣን ይሄኛውን ሰው ግን ከዛ መነጽር አንጻር ምንገመግም ከሆነ ሁሌም ቢሆን እንከን አናጣም። ስለዚህ አሁናችንን እንዳይበላሽ በጣም መጠንቀቅ አለብን። ፕሬዘንስን፣ መገኘትን፣ አሁናዊ ህይወትን እጅግ በጣም መለማመድ ያስፈልጋል። ይህንን ደግሞ ኤክስፐርት ለመሆን በዚህ ጉዳይ ላይ በተለይ መጀመሪያ ላይ ያነሳሁላችሁን ሐሳብ በደንብ ተግባራዊ ልምምድ ማድረግ ነው። ሌሎች ቀሪዎቹን ሁለቱን ደግሞ አሁን ቀጣይ እንመለከታለን። ሌላኛው አስፈላጊው ጉዳይ ከልባችሁ ይቅር በሉ።
አንድ ነገር አሁን ራሱ አለ አይደል እገሌ እንዲህ አድርጎኛል እያላችሁ ዛሬ የውስጥ ሰላማችሁን የምታበላሹ ከሆነ ውስጣችሁ ይታወካል። ስለዚህ ቂም መያዝ አያስፈልግም። ለምሳሌ እኔና ጓደኛዬ በሆነ ጉዳይ ብንጣላ ገንዘብ አበድሬው ሊሆን ይችላል ጓደኛዬ፣ ከዛ አልመልስም አለን፣ ተጣላን። ገንዘቤን ሳይመልስ ገንዘቤን የወሰደው እሱ ነው። ገንዘቤን እሱ ሰርቶ ተለወጠ፣ ምናልባት ህይወቱን ከፍ ካለ። ገንዘቤ እንደዚህ ሳይሆን እያለን ሁሌ ኢነርጂያችንን የምናባክን ከሆነ ቅድም እንዳልኳችሁም ውጤት ያለው ነገር አናመጣም። ብዙ ኃይላችን ይበተናል። በተጨማሪም አይምሮአችን ቢዚ ይሆናል። የሆነ ነገር ለማድረግ ያለንን ኃይል ስለዛ ሰው እንዲህ ቢያደርግ እያለን በቂሙ ምክንያት እያጣ ነው። ስለዚህ ሰዎች ላይ ያላችሁን ቅሬታ መተው የውስጥ ነፃነት ይሰጣል። እናንተን የሚያስራችሁ ምንም ኃይል አይኖርም። አይምሮአችሁ ነፃ ይሆናል። ውስጣችሁ የሰከነና የተረጋጋ ይሆናል ማለት ነው። ሰላማዊ ትሆናላችሁ ማለት ነው። ስለዚህ ቂም መያዝ አላስፈላጊ ነገር ነው። ይቅር ባዮች አሸናፊዎች ናቸውና ይቅር በሉ። ሰዎችን ብቻም ላይሆን ይችላል፣ ራሳችሁ ነው። ምክንያቱም አሁን ላለንበት ህይወት የውስጥ ሰላማችንን ከሚነሳን ትልቁ ጉዳይ ምንድን ነው? ሁሌም ቢሆን የሆነ ያለፈ ማንነታችንን እያስታወስን እኔ እንደዚህ አደርጋለሁ ወይም ይህንንም እኮ አድርጌያለሁ እጅግ በጣም በቃ የምንጸጸትበት ጉዳይ አለ አይደል? ህይወታችን ላይ በቃ እለፉት። የማይሳሳት የለም እኮ ልትጸጸቱበት አይገባም። እንዴት እንደዚህ ያደርጋለሁ ያላችሁ ዛሬያችሁን ልትገሉ አይገባም። ስለዚህ ራሳችሁንም ይቅር ማለት ያስፈልጋል። አሁን ደግሞ ወደ አምስተኛውና ወደ መጨረሻው ሀሳብ የምንገባ ይሆናል ማለት ነው። እርሱ ምንድነው? ተፈጥሮን ማድነቅ ይገባችኋል። አሁን ባለንበት ዓለም ላይ ብዙዎቻችን በስክሪኖቻችን እንጠመዳለን አይደል? ይሄ ክፉ ነው መጥፎ ነው ችግር የለውም። ዘመን የራሱ ቅርጽ አለው። ሁሌም ቢሆን ግን መገኛችን ኔቸር እስከሆነ ድረስ ተፈጥሯዊ ቦታዎችን መጎብኘት፣ ተፈጥሮ ማድነቅ፣ መሳብ ያስፈልጋል። ምክንያቱም ውስጣችንን ሰላማዊ ያደርጉልናል፣ እጅግ በጣም እረፍትን ይሰጡናል። ፊልሞች እንኳን ሲሰሩ ከፊልም አንጻር ብዙ ጊዜ ስልኮቻችን ላይ ጊዜያችንን ፒሲያችን ላይ ስለምናሳልፍ ማለት ነው ሲሰሩ እኮ የመጀመሪያ መግቢያቸው ኢንትሮአቸው ሊሆን ይችላል፣ ወይም ደግሞ እያንዳንዱን ትወና የሚሰራበት እጅግ በጣም የምንወዳቸው ሙቪዎች በሙሉ ተፈጥሮ ቤዝድ አድርገው ጫካውን አልፈው ሪቨሩን አልፈው አይደለ? ይሄ ማለት የሚሰጠው ካልምነስ አለ፣ ግሬስ አለ፣ ከኛ ጋር ያለው ትስስር አለ። እያንዳንዱ ቦዲያችን እንኳን ይመሳሰላል እኮ አይደል እንዴ በተፈጥሮ ውስጥ። ስለነበረን ጊዜ እጅግ በጣም አመሰግናለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ማድረግ እንዳትረሱ።